እንግዲህ ዛሬ መልሼ መጥቼላችኋለሁኝ። ጥጋበኛውና አረመኔው ለወለደችው ሚስቱ ሰው ባረገችውና ነገ ትልቅ ቦታ ደርሳለሁ ብላ ብዙ መስዋዕት የከፈለችለትን ሚስቱን 1 አመት ኬክ አዘጋጅተው ጓደኞቹ ትኬት ቆርጠው ዱባይ ላይ የወሰዱትን መግቢያ እየሰራሁላችሁ ነው። ላይክ ሰብስክራይብ እያደረጋችሁ ይሄንን ቪዲዮ እስከ መጨረሻው እኔ በጣም ያዘንኩበትን ቪዲዮ ነው። ደግሞም የሰው ልጅ ማንነቱን የሚያየሁበት ቪዲዮ ነው ብዬ ነው የማስበው። እንደኔ ደግሞ በጣም የተገረማችሁ ሰው ልጅ ከትልቅ ሰው ከሰው ደግሞ እሱ በቃ የማንም በቃ እኔ እንጃ ከሰው በላይ ነኝ ብሎ እሱ ተፈቃሪ እሱ ተወዳጅ ነኝ ብሎ የሚያስብ አረመኔ ሰው ማለት አበጋዝ ነው። በእውነት ነው የምላችሁ። የሰው ልጅ ግን ሰው ያረኩትን ሰው እንደዚህ አስቤክት አድርጌ ነው እንጂ የማናግረው እኔ እንደዚህ ንቄ አረ የሰው ልጅ በጣም ነው የሚደብረው። በእውነት ነው የምላችሁ፣ በጣም ነው የሚደብረው። አብርሽ ማለት ዛሬ ላይ በጣም ከባድ ጥጋብ ነው ያሳየውና ይሄ ጥጋብ ደግሞ ነገ ይከስራል ብዬ ነው የማስበው። ላይክ ሰብስክራይብ አድርጉ ፋሚሊ። ሩታ ሀብቴ ክበሪልን። በእውነት ነው እና አንቺ እነ ዳኔና ክብረሽ እና ማይረምን ስለተቀበልሻቸው ትልቅ ሰው ነሽ። አንቺም ተናግረሻል፣ መልስ ሰጥተሻል። ነገር ግን እሱ በጣም የወረደ ሰው እንደሆነ ነው ያየሁበት። በእውነት ነው የምላችሁ። ሰው ላይ እንኳን 3 አመት አንድ ላይ አይደለም እንኳን ልጅ ያለችለት አይደለም ልጅ ወለደችለትን እውነት ነው የምላችሁ አንድ ቀን ያደረ እንኳን አይመስልም። እንዴት እንደሚንቃት እንዴት ንቄት እንደሚያሳይ በእውነት ነው የምላችሁ። እኔ በጣም ነው ያዘንኩት። ልጅ ይላል ደግሞ የሷ ልጅ አይደል እንዴ? በቃ ልጇን ለራሱ ባታሳየው ፍላጎት አለኝ እኔ። የምን ልጅ ነው ሲጀመር? ልጁን እያስመሰለ ለቪዲዮ እንዳትርቀው እንጂ አይፈልግም ሲጀመር። በጣም ነው የጠገበው። በእውነት ነው የምላችሁ። በጣም ነው ሰይናቀው። ስብሃን ትልቅ መስዋዕትነት ነው። እውነት ለመናገር ብዙ ነገራችሁን ነው መስዋዕት የምታደርጉት ለልጆቻችሁ ስትሉ ማለት ነው። እኔ ትናንት ገልጬዋለሁ ይሄን ቃላት። እናት ማለት ፎከስ ማድረግ ታቆማላችሁ። ጌታን ቤታችሁ ላይ ራሳችሁ ላይ ፎከስ ማድረግ ታቆሙና ለራሳችሁ ጊዜ መስጠት ታቆሙና ሁሉ ነገራችሁ ልጆቻችሁ ላይ የተመረኮዘ ነው የሚሆነው። ልጄ ምን ያስፈልገዋል፣ ልጅ ይሄን ነገር ማግኘት አለበት፣ ይሄ ለኔ ይመቸኛል ሳይሆን ይሄ ለኔ ብቻ ሳይሆን ለልጅስ ይመቸዋል ምናምን የሚሉትን ነገሮች ነው በደንብ የምታዩ ይኖራል። ታይምሽ የምታሳልፊ ሶሻል ላይፍሽ ላይ ራሱ እንትን እንደ ድሮ አክቲቭ ላትሆኝ ትችላለች። ከሰው ጋር የምትገናኝበትን ነገር ደስ በሚል አገላለጽ ነው ሁሉም ነገር የገለጽችው እና ቤር ይመስል ብትደግሚ ባይ ነኝ። ገና ላገግም ወንድም ያስፈልገዋል ከሚሉት ውስጥ አንዷ ነኝ። ሚስተር ወጣ እኮ ላገግም እደግማለሁ ግን ላገግም አትወጣን ደግሞ ወይ ሴት ልጅ እኮ እናት አኬራ ናት ታውቃለህ። ትጋባችበት ቀን ነበር ዛሬ አልደርሰለች ዱባይ በዚህ ሰዓት ታስታውሳላችሁ። ጊዜ ሆነን እኛ አጃቢ ሆነን ደጋሽ እህት ወንድም ሆነን ነው ሄዳር ናቸው። እኛ ብዙ ነገሮችን አሳልፈናል። ደጋስብ የሆነ ነገሮች አእምሮን ይመልሰዋል፣ ወደ ቤት ያደርጋል ብለን አስበን እናስብና የነበረውን ነገር ግን ደግሞ ዛሬ ላይ ይህንን ነገር የምታደርጉበት ምንም አይነት እንትን የለም እኮ ሊፈጠር አይደለም። እነሱ ሌላ ሀሳብ ያሰቡ አስታውሳችሁ እነሱ እኮ ሪስፔክት አድርገው ነው እንጂ ብን እምነት ለመናገር እኔም ረስቸው ነበረ። ግን እነሱ ደግሞ እንደ ጓደኛ በጣም ብዙ መስዋዕትነት ከፍለውልን ነበር። ያስበው እንጂ ሌላ ነገር አስቧል። እንደዚህ ነው እንደዛ ነው ምናምን ይላል። ይሄ ደግሞ እኛ ኦኬ ጥሩ ነገር ምናምን ለማሰብ ስንሞክር ደግሞ ከነ ይቀየራል። ማነው እስስት? እኛ ነው እስስት የሚለው ወይስ ራሱ ነው እስስት? አያስፈልግም ሜሪ ስ የሚያደርጉ ምንም ይገባኝ አልቻለሁ። ለምን ቢቆጥር ነው እንደምን ቢያዩን እንዲህ ሁሌ ተወራጭቶ መውጣት የሚያስደስቱ ምናምን ነው እንዲህ የሚያስበው አይሩታምና ጓደኝነታችን በፊት ያሳልፍ ነው ምናምን በቃ ደስ። ውድ ፋሚሊዎች ዛሬ እንግዲህ መጥቻለሁ። በዳግመኛ ሁለተኛ ቪዲዮ መጥቻለሁ። ዛሬ እንግዲህ መርቃን ብያለሁኝ። ዛሬ ማይረም እና ዳኒ ባደረጉን ነገር አንዳንድ አስተያየት እሰጣለሁ። እኔ እነሱ ልጆች ማለት ነው እውነትም የተመታ አይዲያ ነው የሚያመጡት፣ እውነት እነሱን ለማቃረብ ነው የሚያደርጉት። በጣም ግራ ገብቶኛል። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ይሄን ቪዲዮ ስታዩት ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ የመጣሁት እንግዲህ በማይረም ቤት የተለቀቀ ቪዲዮ አለና ያው ቪዲዮ ሲለቀቅ ከኢትዮጵያ ግዴታ ህገወጥ ሲሰሩ ህገወጥ ነው ይሄ ነገር ትክክል አይደለም ብለን አስተያየት እንሰጣለን። ለምን ወጣቶች ናቸው። ይሄ ቪዲዮ ምንድነው የሚያስተምረው ለኛ ምንድነው የሚጠቅመን ነገር ብለን መቼም ማያታችን አይቀርም። ቪዲዮ ስናይ አልሆነ ቪዲዮ ነው እየመጣ ያለው እና እነሱ እርግጥ በጎ ነገር አስበው ሊሆን ይችላል፣ ግን ደማቸው መራራ ነው። በነገራችን ላይ እንደኔ ከሆነ የምታስቡት ማለት ነው።
እነሱ ዛሬ አሁን የአንድ አመታቸውን ዱባይ ላይ የሰረጉትን ሰርግ ላስታውሷቸው ነበረ። ነገር ግን ያ ነገር ደግሞ መሀላቸው የለም። መሀላቸው ተለያይተዋል። እኒህ ሰዎች አይደለም እንደ ድራማ ተለያይተው ነው ያየነውና ዛሬ ላይ ብዙ ነገሮችን እርግጥ መረዳት ችያለሁ። እኔ ውለጅ ስትባል እሺ ይወልዳለሁ፣ አሁን ጊዜው አይደለም ረፍት ያስፈልገኛል ነው ያለችው ሩታም። ነገር ግን እንደዛ ስትል እሱ ግን ሲመጣ የሰጣት ምላሽ እና የሰጣቸው ምላሽ በጣም አላቅም። ሞትን የፈራ ሰው የዚህን ያህል ቪዲዮ እንደዛ አይነት መልስ አይሰጥም። በእውነት ነው የምላችሁ። በጣም ነው ራሱን እንደ ትልቅ ነገር በቃ እሱ ተፈላጊ፣ እሱ ሚዲያ አስጨናቂ፣ ሰው እንደሚወደው ተፈላጊነት የተሰማው ነው ያየሁት ቪዲዮ ማለት ነው። እኔ ስሙን ለማጥራት ለራሱ እያፈርኩ ነው በአሁን ሰዓት። በእውነት ነው የምላችሁ። የሰው ላይ እንኳን 1 አመት 3 አመት አንድ ላይ ኖሮ አይደለም ሰው አንድ ወር አብሮ ከኖረ ባልና ሚስት ይተዋወቃል። ለምን ባልና ሚስት ማለት እንግዲህ ጭቃና ጨፈቃ ነው። ምን አንድ ቤት ተሰርቶ ሲፈርስ እኮ ሁሉም ነገር አይጠቅምም፣ ለምንም ነገር አይጠቅም። እንደዛ ማለት ነው። እነሱ አንድ ናቸው፣ ግን የዛን ያህል ማስተዋስ እንኳን አልፈለገም። በእውነት ነው የምላችሁ። እንደዚህ አይነት ወደኋላ መልሰው አሁን እሷን ልብ እንደዚህ ተሚሰባብሩ የእነሱ አይዲያ ቢቀር እኔ የዲያንና የሜረም አይዲያ አይመቸኝም። በነገራችን ላይ እሷም እርግጥ አላወቀችም፣ ፕራንክ ነው የተደረገችው። ሳታቅ ነው የቤቷ ላይ ያ ነገር የተፈጠረው። ስታቅም ምንም የመሰላት ነገር የለም፣ ያስታወሰችውም ነገር የለም። ቪዲዮን ሲያው በጣም ነው የሚገረመው። እና በእውነት ነው የምላችሁ እንደኔ በጣም ውስጣችሁ የተነካ ኮሜንት አድርጉ፣ ላይክ ጻፉ። እኔ አይመቹኝም በነገራችን ላይ ማለት አይዲያቸው የተመታ ነው። እኔ ሩታ ጋር ጎን ስለቆሙ ብቻ እንጂ አይዲያ የሚያመጡት ነገር በጣም ተይቀደም ያሳሳቷት ብዙ ነገሮች እነሱ ናቸው። አለምሷ ጀግና ሴት ናት። በእውነት ነው የምላችሁ። እና የእናትነትን አገላለጽ የልጅ ማሳደግን አገላለጽ እንዴት እንዳወራች በጣም እኔ እቺ ልጅ በቃ ድሮ ወልዳ ነበር እንዴ እስከምል ድረስ ማለት ነው። በእውነት ማለት የ22 ወጣት ልጅ እና አሁን የዚህን ያህል አብራርታ ስለ እናትነት ስታወራ በጣም ነው የተገረምኩባት ከምንም በላይ። እናንተም እንደኔው ትደነቃላችሁ ብዬ አስባለሁ። እናት ማለት ብዙ ነገራችንን ነው ስንወልድ ለልጆቻችን ነው ጊዜያችንን የምንሰጠው። ላይፋችን በሙሉ ልጃችን ላይ ነው የሚሆነው እና አታ ቤታችንን አይደለም ልጅ ላይ ነው በቃ የምናተኩረው። እና ያን ነገር በደንብ ስለገለጠችው ለኔ ጀግና ሴት ናት። በእውነት ነው የምላችሁ። አንድ ሴት አግብታ ቤት ከያዘ በኋላ የምታረገው ትኩረት ብዙዎቻችን እናውቃለን፣ የማያውቅ የለም። ነገር ግን ብዙዎቻችን ግን ትዳር እንደያዝን የምንረሳ ሰዎች አለን። ኃላፊነት ምን ላይ እንደሚሰማን ምን ላይ እንደምናሳርፍ ኃላፊነታችንን የማናቅ ሰዎች በጣም ብዙ ትዳር ብዙ ጊዜ የሚፈርሰው ኃላፊነታችንን ሳናቅ ስንቀር ነው ብዬ አስባለሁ። እዛ ላይ ግን ዛሬ ቢያንስ እንኳን 500 ተከታይ ነው ያላችሁ፣ 500,000 ማለት ነው። እንደዛ ቦታ ላይ እንደዛ አይነት አገላለጥች ህፃን ላይ ስትገልጽ እኔ ለኔ በጣም ውስጤ ናት። በእውነት ነው የምላችሁ። ማለትም ምን አይነት እናትና አባት ነው ያሳደጋት፣ ምን አይነት ማህበረሰብ ውስጥ ነው ያደገችው ብዬ እስከምገረም ማለት ነው። ገናች ህፃን ልጅ ናት። ለልጇ የምትሰጠው ቦታ፣ ለቤቷ ለትዳሯ የምትሰጠውን ቦታ ስታብራራ እኔ በጣም ነው ደስ ያለኝ። ግን እኔ ብዙ ጊዜ እናገራለሁ፣ የምትበሉትን ምግብ ሳይሆን የምትኖሩትን ኑሮ ምረጡ። አጋራችሁን ስትመርጡ ለልጅ አባት ይሆናሉ፣ ዘላቂ ያኮራኛሉ ብላችሁ ምረጡ ብዬ ስናገር ብዙዎቻችሁ አንቺ በድሮ ጊዜ አግብተሽ አሁን እንደዛ ነገር የለም፣ ሰው ተራምዶና ተፋቅሮ ነው የሚጋባው። ተፋቅራችሁ ተፋቅርን ብላችሁ ታገባላችሁ። ነገር ግን ተግባባችሁ ስትግባቡ ሰው ላይ ያያላችሁ በአሁን ሰዓት ማለት ነው። ተግባባን ብላችሁ ነው የምትገቡት። ነገር ግን ውስጥ ስገቡ ደግሞ እንኳን መግባባት አይደለም ዜሮ ናችሁ። በእውነት ነው የምላችሁ። ግን ከመጀመሪያ ስነ ምግባር ያለው ወንድ ገና ሲቀርባችሁ ነው የሚያስታውቀው። በጣም ብዙ ሴት ጓደኛ የሚያበዛ ወንድ ለትዳር አይሆንም። በእውነት ነው የምላችሁ። እኔ በአሁን አይደለም በአሁኑ ስታይል አይደለም ብዙ ጊዜ የማወራው ታውቃላችሁ። እኔ እንኳን ባሳለፍኩበት ጊዜ ብዙ ሴት ጓደኛ የሚያበዛ ወንድ ለትዳር አይሆንም። ወይ ያገባል፣ ይፈታል፣ 3-4 ይቀይራል። ሲያገባ እንኳን ትዳር ሲገባ ማለት በጣም የሴት ጓደኛ ጨዋታ የሚያበዛ ወንድ ብዙ ጊዜ ታማኝ አይሆንም። ማለትም ትዳር አይቆምለትም። ለምን ሚስቱን ቤት አስቀምጦ ከዛ ጋር መሳቂያ ያበዛል። ይሄ ደግሞ ትዳር ላይ በጣም መጥፎ ነው። ማንም ሴት ባሏ ሲንዘላዘል ዝም ብላ የምታይ እኔ ደነስ ሴት ናት።
በእውነት ነው የምላችሁ። ማንም አትታመልም። ለምን የራሷ ነው የግሏ ነው። እንዴት ብላ ነው እሱ እንደፈለገ ሲዘል እንደፈለገ ሰላም እያለ ሴቶችን እሷ መታ የኔ ባል የኔ ጀግና የምትለው አይቻልም። አሁን የምናየው ሚዲያ ላይ እንደዛ ነው። እዛ ሚስቱን ለማናደድ ከሌላይቱ ይሳሳማል፣ ሰላም ይባባላል፣ ይዘላለጣል፣ ይቀላለዳል። ድራማ ነው፣ ፕራንክ ነው። እንደፈለገ የልቡን ካወጣ በኋላ እኔ አይመቸኝም እኔ እዚህ ላይ። ስለዚህ አሁን ዛሬ እነ ዳይና መይረም ያደረጉት ነገር ትክክል ናቸው ብለን የምናስብበት ፓርት አለ። ደግሞ እነሱ ሰው ተለያይተን ተፋታን ካሉ በኋላ ወደ ኋላ መልሰው ለማስተዋስ የፈለጉት እነሱ የራሳቸው ስሜት ሊሆን ይችላል። እሱ ደግሞ ሌላ ሴጋ ነው እየተንዘላዘለ ያለው። በአሁን ሰዓት ቤት ያለው መሮት ትዳር ያለው ነው የጣፈጠው። በእውነት ነው የምላችሁ። ትዳር የቀመሰ ወንድ ልጅ ደግሞ ለትዳር አይሆንም። ትዳሩን ትቶታል በቃ። ስለዚህ ሩታን እየመጣቸው አንዳንድ ሰዎች በቃ እንድታስታውስና ወደ ኋላ እንድትመለስ አታርጓት ብዬ ነው የማስበው። ከአወዳ እሷም ተናግራለች። ትኬት ቆረስን ማለት እኔ እናንተ አብረው መሆን አይደለም፣ ግን ስፔክት አድርገን ልጆቹን የልባቸውን እናርግላቸው ነው እንጂ ያለችው እፈልግሃለሁ አላለችም። መልስ ትችላለች በደንብ አድርጋ። አንድ ጓደኛ አብሮ የተሞሸረና አብሮ በልቶ ጠጥቶ እንዳውም ታስታውስ ከሆነ እኮ ዱባይ ላይ ትኬት የቆረጡት እነዚህ ሁለት ሰዎች ናቸው፣ ዳኒና መይረም ማለት ነው። ትኬት ቆርጠው ነው የመጡት፣ በእነሱ ወጭ ነው የመጡት እናውቃለን። ግን ያንን ሁሉ አስታውሶ ኬኩን ቢቆርሰው ምን ችግር አለ? ትልቅነት ነበር። እኔ በጣም እንደወረደ ነው ዛሬ ያየሁት፣ እንዴት እንደኮራ። እውነት ፈጣሪውን የማይፈራ ሰው ማለት አብርሽ ነው። በእውነት ነው የምላቸው። የሰው ልጅ የልጁን እናት አይደለም ለጓደኞቹ እንኳን ስፔክት ማድረግ ነበረበት፣ ግን እሱ አላደረገም። ትቶ ነው የሄደው። ይሄ ምንድነው? ውጭ ላይ የሚያሽቃብጠው ሴት ስላለ እዚህ ያለው ልጅ ቤት እኮና ጎንጆ እኮ ይለያያልና ከላይና ዳርና ውጭ ያለ ይለያያል። ለምን ያሃ የማይፈልገውን ህይወት ነው የምትሰጠው። እዚህ ደግሞ ቤት ከዚህ ተመለስ ከዚህ ቅር ትለዋለች። እንዴት ብሎ ሚዛን ያደርጋል? አያደርግም። በእውነት ነው የምላችሁ። ስለዚህ ብተውት፣ ዳኒና መይረም ብተውት፣ የነሱን አይዲያ ለነሱ ብትተውላችሁ ብዬ ነው የማስበው። ፋሚሊዎቼ ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄን ቪዲዮ እስከ መጨረሻ። ነገ በሌላ ቪዲዮ